ሰላም እንዴት ቆያችሁኝ? በዛሬው ፕሮግራማችን ደግሞ ሁለቱን የሊቨርፑል ከተማ ክለቦችን የምንዳስስ ነው የሚሆነው። ሊቨርፑል ዘሬድስን እና ኤቨርተን ጣፋጭ ከረሜላዎቹን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰቡ ነው። እስቲ ከሊቨርፑል እንጀምር። ሊቨርፑል ዘሬድስ በኤቨርተን የእግር ኳስ ክለብ የኮሚቴ አባላትና ሮብ ሆልዲንግ በተባለው የኮሚቴው ሌላ አባል መካከል በአንዳንድ ጉዳዮች አለመግባባቶች ተፈጠሩ። በዚህም ምክንያት በአሁኑ ወቅት በዓለም ከሚገኙ ክለቦች መካከል አንዱና ምርጡ የሆነው ሊቨርፑል ከ134 ዓመታት በፊት በ1892 እንዲመሰረት እድሉ ተፈጠረ። ሊቨርፑል በሀገር ውስጥም ይሁን በአውሮፓ በሚገኙ ውድድሮች ላይ ዋንጫዎቹን በማንሳት ከፍተኛ የሆነ ድልን ተቀናጅቷል። የእንግሊዝ ፕሪሚየር ሊግን 20 ጊዜ በማንሳት ከማንቸስተር ዩናይትድ ጋር በጋራ በአንደኝነት ደረጃ ላይ ተቀምጠዋል። የታሪካዊውን ኤፌ ዋንጫም 8 ጊዜ ከፍ ማድረግ ችለዋል። የካራባ ዋንጫን ደግሞ 10 ጊዜ በማሸነፍ ባለ ሪከርድ ናቸው። በአውሮፓ መድረክ ከሚከናወኑ ውድድሮች መካከል የሻምፒዮንስ ሊግን 6 ጊዜ አሸንፈዋል። ከእንግሊዝ ክለቦች ቀዳሚ ያደርጋቸዋል። የዩሮፓ ሊግንም 8 ጊዜ ማሸነፍ ችለዋል። ሊቨርፑል በፕሪሚየር ሊጉም ይሁን በሌሎች የአገር ውስጥ ውድድሮች ከኤቨርተን ጋር በሚያደርጋቸው የመርሲሳይድ የደርቢ ጨዋታዎች በደጋፊዎች ዘንድ በጉጉት የሚጠበቅ ነው። በመላው ዓለምም ከሚደረጉ የደርቢ ጨዋታዎች እንደ አንዱ ይጠበቃል። ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ተጠባቂ ነው። ምንም እንኳን በአንድ አካባቢ የሚገኙ ቡድኖች ባይሆኑም የውጤት መቀራረብ ስላለ የደርቢነት ስሜት ይታይበታል። ሊቨርፑል ልዩ ልዩ ጨዋታዎችን የሚያደርግበት ስቴዲየም በዓለም ላይ ካሉት እጅግ አስደማሚ ስቴዲየሞች መካከል ከግንባር ቀደሞች ውስጥ የሚመደበው አንፊልድ ሮድ ነው። በኮፕስ ደጋፊዎች በሚዘመረው ዩዊል ኔቨር ዎክ አሉን ዜማ እጅግ ይደምቃል። 61276 ተመልካቾችም ይታደሙበታል። ክለቡ በፌንዌይ ስፖርትስ ግሩፕ ባለቤትነት ስር ይተዳደራል። ታዋቂው የቢዝነስ መጽሔት ፎርብስ በ2024 እትሙ ሊቨርፑል በዓለም ከሚገኙ ክለቦች አራተኛ ውድ ክለብ ሲል ጠቅሶታል። 5.3 ቢሊዮን ፓውንድ የሚያወጣል ሲል ዘግቧል። ከሪያል ማድሪድ፣ ማንቸስተር ዩናይትድ እንዲሁም ከባርሴሎና በመቀጠል እንደማለት ነው። በአሁኑ ጊዜ ሊቨርፑል በአንዶኒ ኢራኦላ እየሰለጠነ ይገኛል። እኚህ አሰልጣኝ ከአርነ ስሎት በመቀጠል ለዘንድሮ ውድድር ቡድኑን እያዘጋጁት ይገኛል። በፓብሎ ዴላ ቶሬ ይታገዛሉ። ሊቨርፑል በታሪኩ ምርጥ ተጫዋቾችን አሳይቶናል። ኢያን ረሽ፣ ጆን ባርነስ፣ ኬኒ ዳግሊሽ፣ ማይክል ኦዊን፣ ሮቢ ፋውለር፣ ስቴቨን ጄራርድ፣ የአሁኑ የቼልሲ አሰልጣኝ ዣቪ አሎንሶ ከበፊቶቹ የማይረሱ ናቸው። በቅርብ ደግሞ ሳላህ፣ ማኔ፣ ፊርሚኖ እንዲሁም ሌሎችም ይጠቀሳሉ። በአሁኑ የሊቨርፑል ቡድን ውስጥም ጥሩ የሚባሉ ተጫዋቾች ይገኛሉ። በረኛው አሊሰን፣ ተከላካዩ ቫንዳይክ፣ አማካኙ ስቦዝላይ፣ ዊርትዝ፣ ግራቨንበርች፣ አጥቂዎቹ ኢዛክ እና ኢኪቲኬ ከታዳጊው ሪዮ ንጉማ ጋራ የሚጠቀሱት ናቸው። ታዲያ ዘንድሮ የአሰልጣኝ ለውጥ አድርጎ ውድድሩን የሚጀምረው ሊቨርፑል በአንዶኒ ኢራኦላ እየተመራ ምን ያሳየን ይሆን? ሌላኛው ክለብ ደግሞ ኤቨርተን ነው። ጣፋጭ ከረሜላዎቹ ከ148 ዓመታት በፊት ማለትም በ1878 ሴንት ዶሚኒጎስ የተባለ ክለብ በሊቨርፑል ከተማ ተቋቋመ። ከአንድ ዓመት ቆይታ በኋላም ስሙን ኤቨርተን የእግር ኳስ ክለብ ሲል ቀየረው። የኤቨርተን የእግር ኳስ ክለብ የእንግሊዝ ፕሪሚየር ሊግን ብዙ ጊዜ ማሸነፍ ከቻሉ ከቀዳሚዎቹ 5 ቡድኖች ውስጥ የሚገኝ ነው። 9 ጊዜ ዋንጫውን ማሳካት ችለዋል። ነገር ግን የመጨረሻ የፕሪሚየር ሊግ ዋንጫቸውን ካሳኩ 39 ዓመታት ተቆጥረዋል። የኤፌ ዋንጫን 5 ጊዜ ማንሳት ችለዋል። በ1995 ያሳኩት ግን የመጨረሻቸው ነው። የካራባ ዋንጫን ግን እስካሁን ማሳካት አልቻሉ። ልዩ ልዩ ጨዋታቸውን በሜዳቸው ሲያደርጉ የሚጠቀሙበት ስታዲየም በፊት ጉዲሰን ፓርክ በመባል ይጠራ ነበር። በአሁኑ ጊዜ ግን እጅግ ውብ ስቴዲየም ሂል ዲንኪንሰን በመባል እየተጠራ ይገኛል። 52769 ተመልካቾችንም የሚያዝ አቅም አለው። ቡድኑ በዴቪድ ሞይስ ሰለጥናል። ሞይስ ከ2002 እስከ 2013 አሰልጥነውት ነበር። ከክለቡም ከተለያዩ በኋላ በድጋሚ በ2025 ለማሰልጠን ወደ ሂልዲንኪንሰን ተመልሰዋል። ባለን ኢርቪን፣ ቦቢ ማኪንሌይ
እና ሌይተን ባይንስ ደግሞ ይታገዛሉ። በቡድኑ እንደ ኔቪል ሳውስሃል ያሉ ተጫዋቾች ተጫውተዋል። በ17 ዓመታት የክለቡ ቆይታቸው 751 ጨዋታዎችን ማድረግ ችለዋል። ሊዮን ኦስማን፣ ዋይን ሩኒ፣ ላይተን ባይንስ፣ ጋሪዝ ባሪ፣ ሮሜሎ ሉካኩ ከማይረሱት መካከል ጥቂቶቹ ናቸው። ኤቨርተን በታላላቅ አሰልጣኞችን መሰልጠን ችሏል። ከእነዚህ መካከል ካርሎ አንቸሎቲ፣ ራፋኤል ቤኒቴዝ፣ ሳም አላርዳይስ፣ ሮናልድ ኩመን፣ ሮቤርቶ ማርቲኔዝ ጥቂቶቹ ናቸው። የኤቨርተን ክለብ 94 ከመቶውን ባለቤትነት የያዙት ዳን ፍሬዲንግ የተባሉ ሀብታም ከበርቴ ናቸው። አሜሪካዊ ናቸው። በመኪና፣ በሆቴል፣ በስፖርት እና በልዩ ልዩ መዝናኛ ስራዎች ላይ ተሰማርተው ይገኛሉ። እኚህ ከበርቴ የጣሊያኑም የሮማ ክለብ ባለቤትም ጭምር ናቸው። ታዲያ በየዓመቱ ከሚጠበቅባቸው በታች የሚሆኑት ኤቨርተኖች ዘንድሮስ ምን ያሳዩን ይሆን? ከ38 ሳምንታት በኋላ ውጤቱ የሚታወቅ ነው የሚሆነው።